ብዙዎቻችሁ ማለት ነው አሜሪካ የቬንዙዌላው መሪ ማዱሮን አፍና ስትወስድ እንዴት ወታደር የለውም እንዴ ሴኩሪቲ የለውም እንዴ እያላችሁ ነበርና አንድ ታማኝ የማዱሮ ሴኩሪቲ የጻፈውን ነገር ልንገራችሁ። በጣም ሊነጋጋ አካባቢ ላይ ነው አለና ያለምንም ምክንያት እንዳለ ራዳር ሲስተማችን የካሜራ ሲስተማችን ሙሉ ለሙሉ ተቋርጧል። ከዛ ከደቂቃዎች በኋላ ድሮኖች እኛ ያለንበት ፖዚሽን ላይ መብረር ጀመሯል። በጣም ብዙ ድሮኖች ማለት ነው። ከዛ አፍተር ሚኒት ሄሊኮፕተሮች መጥተዋል። ወደ 8 አካባቢ 8-9 የሚሆኑ ሄሊኮፕተሮች መጥተዋል። ከዛ ከሄሊኮፕተሮች ውስጥ ወደ በጣም ትንሽ 20 አካባቢ የሚሆኑ ግን አድቫንስድ የሆኑ ቴክኖሎጂዎችን የለበሱ ሰዎች ወረደዋል። ዴልታ ፎርሶች መሆናቸው ነው እንግዲህ አድቫንስድ የሆኑ ቴክኖሎጂዎችን እነዚህኛ ፊልም ላይ የምናውቃቸው ኤሊያን ሙቪ ላይ እንደምናያቸው እንደዚህ ነገር እኛ ገጥሞን አያውቅም ማለት አይተንም አናውቅም ማለት ልክ እነ ፕሪዴተር ላይ የምናየው አይነት መሳሪያ ማለት ነውና ለብሶ ወረዱ አለ። በሚያዙት ጥይት በደቂቃ ውስጥ እስከ 300 ይተፋላል። በጣም ፕሪሳይዝ ነው አለ። በጣም አይሰትም ማለት እና በጣም እኛን ያደነዘዘን አለ። ወዲያውኑ እነሱ ከወረዱ በኋላ እኔ እንደዚህ አይነት ነገር በህይወቴ አይቼ አላውቅም ማለት ሳውንድ ዌቭ የሚመስል ነገር አዲስ ቴክኖሎጂ ነው የሚመስለኛል። ሳውንድ ዌቭ የሚመስል ነገር የሚለቅ መሳሪያ መጡብናል። ልክ እሱን ሲለቁት እኔ ለምሳሌ አእምሮዬ ሊፈነዳ ነው የደረሰው አለ። በቃ በጣም አእምሮዬ ተናጋ አለ። ይነስረኝ ጀመራል። ሌሎቹም ደም እስኪያስተውኩ ድረስ ሌሎች አባላቶቻችን አለ እዛ ላይ ሽባ ሆነን አለ። ወደቀን ተዘረረን አለ። ሰመመን ውስጥ ገባን አለ። ከዛ ወዲያውኑ ነው አለ በቃ ያለምንም ችግር ያለምንም እንቅፋት ገብቶ ሰውየውን ይዘው ተወጡታል። እና በመሃል ዝም ብለው 300 እነዚህ 20 ሰዎች ያንን በጣም አድቫንስድ የሆነ መሳሪያ ስለያዙ ወደ 100 በላይ የሚሆኑ እኛን ጋርዶች መግደል ችለዋል በቀላሉ አለና ይሄን የገጠመን አለ። በቃ በቀላሉ ነው ያንን አድቫንስድ ቴክኖሎጂ ሳውንድ ዌቭ የሚመስል ነገር ነው የለቀቁብናልና ሞገድ የሚመስል ነገር በቃ በጣም ራዳሮቻችንንም ጸጥን ያደርጉታል። በጣም እኔ እንደውም የገረመኝ ቻይና አሜሪካ ስቲል የሆኑ ከራዳር ውጭ የሚሆኑ ጀቶች እንዳሏት ይታወቃል። ጀቶችና ሄሊኮፕተሮች እንደውም ስቲል ሄሊኮፕተር አሜሪካ ብቻ ነው ያላትና እነሱን መቆጣጠር እነሱን ማየት የሚችል አዲስ ቴክኖሎጂ ሰርቻለሁ ብላ ለቬንዙዌላ ሁላ ሽጣላቸው ነበር። J27 የሚባል ማለት JY27 መሰለኝና እሱን ሁላ ከጥቅም ውጭ ነው ያደረጉት አሜሪካኖች። እሱ ሁላ ሊይዛቸው አልቻለም። ሄሊኮፕተሮቹንም የአሜሪካ ሰራዊትም ምንም መቃወሚያው ሊተኩስ አልቻለም ማለት እሱን ሁላ ዲአክቲቬት ነው ያደረጉትና በጣም አስገራሚ ነበረው እሱ ነው። በቃ ይሄን የተፈጠረው ነገር እንጂ የቬንዙዌላው ፕሬዚዳንት ጋርድም ሳይኖረው ቀርቶ አይደለም፣ ወታደርም አጠገቡ ሳይኖር ቀርቶ አይደለም። በቀላሉ በቴክኖሎጂ ነው ትራምፕ ሰሞኑን የተጠየቀ በጣም አድቫንስድ የሆነ ቴክኖሎጂ አለ። መሳሪያዎች በጣም አደገኛ መሳሪያዎች አሉን አንናገርም። በጣም በቃ አንድ ዴልታ ፎርስ ራሱ አባል አናግረውት 15 ዓመት የለፋንበት ቴክኖሎጂ ነው አለን እጃችን ላይ ብዙ መሳሪያዎች አሉ ብለንና በጣም ነው የገረመኝ። ቻይና እና ሩሲያ ብዙ ጊዜ መሳሪያ ሲሰሩ አደባባይ ላይ አውጥተው ያሳያሉ። እኔ ከዚህ በፊትም ብያለሁ። አሜሪካ ስትሰራ ልክ ሚሽን ሲኖራት ነው እዛ ላይ ነው የምትጠቀማበት እንጂ ቀድማ ይሄ ያለኝ ምናምን እያለች አስፋልት ላይ ደርድራ እያስኬደች ምናምን አታሳይምና ይሄ ነው። ይሄን አሁን የነገርኳችሁን ጋርዱ የጻፈውን እንግዲህ ታሪክ ካሮላይን ሌቪት የተባለች የትራምፕ ፕሬስ ሴክሬታሪ እንግዲህ ሼር ሁላ ሪትዊት ሁላ አድርጓለች ማለት ነውና በጣም ነው ይገርም።